በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ በዓለ ዕረፍታ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። ወይትባረክ ስማ ለእግዝእትነ ማርያም ድንግል ወላዲተ አምላክ ለዘአብጽሐተነ ለበዓለ ዕረፍታ። ወይትባረክ ስሞሙ ለቅዱሳን አበዊነ ዘይረድኡነ በአቃለ ኪዳኖሙ። እፎ ሀደርክሙ እፎ ሀሎክሙ እፎ መጻእክሙ። ወይትባረክ ስሙ ለእግዚአብሔር ለዘአስተጋብአነ በዝንቱ መካን በበዓለ ዕረፍታ ለእግዝእትነ ቅድስት ድንግል ማርያም። በዚህች ዕለትና በዚህ ሰዓት አሰባስቦ እንግዲህ እንደሱ ፈቃድ እሱ የወደደውና የፈቀደውን እንድንነጋገር ፈቅዶ እኔንም በዚህ አቁሞ እናንተንም ደግሞ በሱ ተቀምጣችሁ እንድንማማር የፈቀደልን የሰራዊት ጌታ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ለመማማሪያ የመረጡት የትምህርታችን ርዕስ በመዝሙረ ዳዊት 111 ከቁጥር 6 ላይ ይሆናል ማለት ነው። ይህም በግዕዙ ዝክረ ጻድቅ ለዓለም ይሄሉ ይላል። የጻድቅ መታሰቢያ ለዘላለም ይኖራል ይላል ማለት ነው። እንግዲህ ይህን ስንል ጻድቃን ከዚህ ዓለም በሞት ከተለዩ በኋላ ልክ ስማቸው ከዚህ በእኛ በምእመናኑ በተሰጣቸው ቃል ኪዳን ስናስባቸው ስለምንኖር በዚህ ምክንያት ዝክረ ጻድቅ ለዓለም ይሄሉ ብሎ ቅዱስ ዳዊት ስለ ጻድቃን ስም በዓለም ሲታሰብ እንደሚኖር የተናገረው ነገር አለና ይህን መማማሪያ ርዕስ አድርገን እንማማራለን ማለት ነው። በሌላ በኩልም እንዲሁ የመጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 እንደዚሁም ተመሳሳይ ቃል አለ። ዝክረ ጻድቃን ምስለ ውዳሴ ወስመ ረሲአን ይጠፍ ይላል። የጻድቃን መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋን ይላል። የጻድቃን ስም አንደኛ ዘር ተክተው ዘሮቻቸው ደግሞ ከትውልድ ወደ ትውልድ እየተላለፈ በእግዚአብሔር ምሕረት እግዚአብሔርን የሚያመሰግኑ ትውልድ ሲሆኑ እግዚአብሔር ደግሞ እየባረካቸው ዘራቸው እየተራባ ይሄዳል ማለት ነው። ከዚህ በተረፈ ግን እግዚአብሔርን የሚበድሉ እግዚአብሔርን የሚያስከፉ ኃጥአን ከሆኑ ግን እነሱ ስም አጠራራቸው ከምድረ ገጽ ይጠፋል። ምንድን ይላል ቅዱስ ዳዊት? ወኃጥአንሰ ከመ መሬት ዘይግህፎ ነፋስ እምገጸ ምድር ይላል በመዝሙረ ዳዊት 1 ላይ ነውና ልክ ኃጥአን እግዚአብሔርን ሲበድሉ ከመሬት ከምድር አፈርን ነፋስ ጠርጎ እንደሚወስደው እንደዚሁ እነሱንም ከምድረ ገጽ ያጠፋቸዋል ነው የሚለውና ልክ አሁን ይህን የምናይበት ዋናው ትልቁ ምክንያት ስለ ወላዲተ አምላክ መታሰቢያ የዕረፍቷ መታሰቢያ ነው። ግን ይህ በዕረፍቷ መታሰቢያ እኛ ጽድቅ ስራን ካልሰራን
የኃጢአት ስራ የምንሰራ ከሆነ የመጨረሻው እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት ወደ ገሃነመ እሳት ወደ ሲኦል ነው የምንጣለው ማለት ነው። ወደ ወላዲተ አምላክ ታሪክ እንገባለን። ዛሬ ጥር 7 የወላዲተ አምላክ የዕረፍቷ ቀን ነው። በሌላ በኩልም ደግሞ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል ዳዊት። ይህም በመዝሙር 115 ከቁጥር 6 ላይ ነው ማለት ነው። እና ስለ ወላዲተ አምላክ ታሪክ ስንል ወላዲተ አምላክ እንግዲህ ከደጋግ ቅዱሳን ከቅድስት ሐናና ከቅዱስ ኢያቄም ተወለደች። ስትወለድም በብዙ ስዕለት ነው የተወለደችው። እናቷ ቅድስት ሐና መካን ነበረች። በመካንነት ወራቷ ግን እግዚአብሔርን ታስበው ነበር፣ ተለምነው ነበር። ስትለምነውም ስትማጸነውም በንጹህ ልቡና በንጹህ ነገር ነበር እግዚአብሔርን የምትማጸነው። እንደውም አንድ ጊዜ ምን ይላል? ቅድስት ሐና ወደ ቤተክርስቲያን ለመሄድ አሰበች። ስታስብ ንጹህ ልብስ የላትም ነበር ይላል እና ከጎረቤቷ ደግሞ አንዲት በዝሙት የሰበሰበች ሀብት የሰበሰበች ገንዘብን የሰበሰበች አንዲት ዘማዊት ሴት ነበረች ይላል። ያቺ ዘማዊት ሴት ብዙ ልብስ ነበራት የምታስትበት ለዝሙት ማለት ነው። እና ልክ ሂዳ ከዛች ከጎረቤቷ እንደው ዛሬ ወደ ቤተ ክርስቲያን ልሄድ ነበር፣ ግን ንጹህ ልብስ የለኝም፣ ንጹህ ልብስ ቢኖረኝ በሄድሁ ነበር ስትላት፣ ኧረ ከኔ እኮ ብዙ ልብስ አለ አንዱን ልስጥሽና ሂጅ አለቻት። አይ አንቺ በአስበ ዝሙት ነው የሰበሰብሽው፣ እኔ ደግሞ በንጹህ ነው እግዚአብሔርን መለምን የምፈልገው ብላ ስትላት፣ ምንድነው አይ ሐና እኔ እንዴት እግዚአብሔር እንደው ልጅ አይሰጣትም እያልሁ ስላንቺ አዝን ነበር። ለካ በዚህ ክፋትሽ ነው አድርቆ ያስቀረሽ፣ እንደ በቅሎ እንዳትወልጂ ማህፀንሽን የዘጋው እንደ በቅሎ የሆንሽው ለካ አጥንትሽ ደርቆ የቀረው በዚህ ምክንያት ነው ተብላ ሐና በመካንነቷ ተሰደበች ማለት ነው። እና ልክ እንደዛ ስትላት እሷም ተከፋች። ግን እግዚአብሔር ዙሮ መጨረሻ ላይ ስለቷን ሰማት፣ ወላዲተ አምላክን እንድትወልድ በቃች ማለት ነው። ከዛ በኋላ ወላዲተ አምላክንም እንግዲህ እንደምናውቀው እስከ 3 ዓመት ከነሱ ጋር ኖረች። ከ3 ዓመት በኋላ ግን ወደ ቤተ መቅደስ በስለት አስገቧት። ካስገቧትም በኋላ በቤተ መቅደስ ኖረች። ከዛ በኋላ እንግዲህ ወልደ እግዚአብሔርን እንድትጸንሰው በቅዱስ ገብርኤል ብስራት ተበስራ ልክ እግዚአብሔርን ወልዳ ለዓለሙ መድኃኒት የሆነውን መድኃኔ ዓለምን አስገኝታልናለች ማለት ነው። ከዛ በኋላ ልክ ደግሞ ወላዲተ አምላክ በቤተ መቅደስ እንኳን ስትኖር ብዙ ፈተና ነበረባት። አንድ ጊዜ ማለት ገና በሐና ማህፀን እያለች ምን ተፈጥሮ ነበር? ልክ ሐና ያጎቷ ልጅ ሙቶ ያን ያጎቷ ልጅ ለማልቀስ ስትሄድ ልክ ጥላው ቢያርፍበት ያ የሞተው ሰውዬ ተነስቶ የእግዚአብሔር አያቱ የምትሆኝ ሐና ሰላምታ ላንቺ ይገባሻል፣ እግዚአብሔርን የምትወልድ ካንቺ ትወለዳለች ብሎ አመስግኖ ነበርና ልክ ይህን ትንቢት ነቢያ ከዛው ያሉት ካህናቱ ሰምተው ነበር ይላልና በወላዲተ አምላክ በቤተ መቅደስ እየኖረች እያለ ያቺ ትንቢት የተነገረላት
አሁንም ቤተ መቅደስ ውስጥ ገብታ በእግዚአብሔር ሞገስ ያገኘችው እሷ ያን ትንቢት የተነገረለትን ያ እግዚአብሔር የሚለውን የዳዊትን መንግስት ይወርሳል የተባለው እሱ ከተወለደ እኛን ከመንግስታችን እንትን ይፈነቅለናል በሚል ስጋት በወላዲተ አምላክም በጠንቋይ ሊያስገድሏት በመተት ሊያስገድሏት አሰቡ ይላል። እና ሲያስቡ ምንድነው እንትን ያሉት በጣም ኃይለኛ የተባለ ጠንቋይ መጥቁል የሚባል ጠንቋይ ልክ እሱን ጠሩትና ወላዲተ አምላክን እንዲገልላቸው አስበው ነበር ይላል። ከዛ ልክ እሱ ብዙ ሰራዊት አጋንንትን ጠርቶ እሷ ወላዲተ አምላክ ወዳለችበት ወደ ቤተ መቅደስ ሄደና ሊያጠፋ አሰበ ማለት ነው። ሲያስብ ሲሄድ ዙሪያው እሳት እየሆነ አላስቀረባቸው አለ። ከዛ ልክ በእሳት ተቃጠለች። እሳት ስለሆነ ቤተ መቅደሱ እሷም ተቃጠለች ብለው ይመለሳሉ። ሲመለሱ ደህና ነው። አሁንም ሁለተኛ ይሄዳሉ። አሁንም ደግሞ እሳት ይሆንባቸዋል። መጨረሻ ላይ ግን መልአከ እግዚአብሔር ወርዶ በመብረቅ አጥፍቷቸዋል ይላል። እና ከዛ በኋላ ልክ ወላዲተ አምላክ ይህን ሁሉ ፈተና ያካለፈች በኋላ ነው እንግዲህ መድኃኔዓለምን ለመውለድ ያበቃችው ማለት ነው። ከዛ የመጨረሻ ደግሞ ወላዲተ አምላክ ከመድኃኔ ዓለም ከተሰቀለ በኋላ በሐዋርያት ጋር ለብዙ ጊዜ አብራ በጸሎትም በተለያየ እንግዲህ እነሱ ባሉበት ሰዓት እነሱ እንደ ልጆች እሷ ደግሞ እንደ እናት ሆና አብራ ስታገለግላቸው ነበረች። ከዛ በኋላ እንግዲህ እረፍቷ እግዚአብሔር የመጠሪያዋ ሰዓት ሲደርስ ወደ እርሱ ተጠራች ማለት ነው። እና ስትጠራ እንደውም በታሪክ ያው እንግዲህ ምን ይላሉ ሞትን እንደፈራች ነበር በባህር ሐሳብ የሚተረከው። ግን ይሄ ትክክል አይደለም። በወላዲተ አምላክ መልእክት በተነገረው እሷ ለኛ መዳኛ እንደሆነች እንጂ ጻድቃን ይህን ዓለም ከዚህ ዓለም ማለፍን አይፈሩም። ምክንያቱም እነሱ በጽድቅ ስራ ነው እንትን ያሉት። እንደውም የሚናፍቁት ያችኛዋን የላይኛዋን የማታልፈውን መንግስት ነው የሚናፍቁት ማለት ነው። እና ወላዲተ አምላክ በመጨረሻ አረፈች ማለት ነው። ስታርፍ ግን ልጇ ከሞት ተነሳ አረገ እያሉ አስቸገሩን። አሁን ደግሞ እሷንም ከሞት ተነሳች አረገች እያሉ እንዳያስቸግሩን ኑና በእሳት ስጋዋን እናቃጥል ብለው አይሁድ ተማከሩና ወደ ወላዲተ አምላክ ሄዱ ማለት ነው። ሐዋርያትን ሊቀሟቸው ቀረቡ ይላል። ከዛ እንደውም አንድ በጣም ብርቱ ቀማኛ ነበርና ልክ ታውፋንያ የሚባል ሽፍታ ነው ይላል። እና እሱ ሂዶ ልክ ወላዲተ አምላክን ተሸክመው ወደ ቤተ መቅደስ ሊቀብሯት ሲሄዱ በእጁ ያልጋውን ሸንኮር ይዞ ጎትቶ ወደ ምድር ሊጥላት ሲል መልአከ እግዚአብሔር መጥቶ እጁን ቆረጠው ይላል። እጁ ሲቆረጥ ምንድነው ያለው? የአምላክ እናት ሆይ ይቅርታ አድርጊልኝ ባላወቅኩት እኔ ተሳስቻለሁና ይቅርታ ሲል ወላዲተ አምላክ ርኅራኄ ልብ ናትና እጆቹ እንደነበሩ ሆኑለት። እሷ ግን መልአኩ ነጥቆ በአጸደ ገነት ይዟት አርጓን ማለት ነው። ከዛ በኋላ ልክ ሐዋርያት በጥር 7 ቀን አረፈች። ሐዋርያት እንደው የስጋዋን ነገር እንደው ምን እንላለን ብለው እስኪ ጾምን ያዝና ስለ ወላዲተ አምላክ ስለ ስጋዋ ነገር እግዚአብሔርን እንጠይቅ ብለው ተማከሩ ይላል። ጾሙን ይዘው ያው ከዛ ደግሞ ነሐሴ 1 ቀን ጀምረው ነሐሴ 14 ቀን አግኝተዋን መልሱን ማለት ነው። ከዛ ሲያገኙ ምንድን ነበረ
ቶማስ ልክ እሷን ቀበሯት። ከአጸደ ሕይወት እግዚአብሔር ሰጥቷቸው ሐዋርያት ወላዲተ አምላክን ከቀበሯት በኋላ ቶማስ ለትምህርት ለስብከት ወደ ሌላ ቦታ ወጥቶ ነበር ይላል እና ሲያስተምር ቆይቶ ሲመለስ እሱ ከሚቀብሯት መካከል አልነበረምና እሷ ስታርግ እሱ ሲመለስ ተገናኙ ይላል። በደመና ነበር ቅዱሳን ሐዋርያት በቅተው ስለነበር በደመና ሲመለስ ሲያገኛት ከዛ በኋላ ልክ ሲያያት ወላዲተ አምላክ እንደሆነች ተገለጸችለት ማለት ነው። ከዛ እንደው ልጅሽ ሲነሳ አልነበርሁም አንቺ ደግሞ ስትነሽ እንዴትና ሳላይ እንዴት ቀራለሁ ብሎ ሲጠይቃት አይ ሌሎቹ አላዩም አንተ ነህ እንደውም ትንሣኤን እንድታይ የታደልኸው አንተ ነህ። ስለዚህ ትንሣኤን ሌሎቹ ስላላዩ መነሳቴን ንገራቸው ብላ ሰበኑን ተገንዛበት የነበረው ሰበኑን ሰጠችው። ከዛ በኋላ ያን ሰበኑን ሂዶ ልክ ሐዋርያትን ጓደኞቹን ምን አላቸው? እንደ የወላዲተ አምላክ ነገር እንዴት ሆነ አላቸው። አይ ወላዲተ አምላክ እኮ አግንተናት ስጋዋን ከእግዚአብሔር አግንተን ቀበርናት ይሉ ሞት በጥር በነሐሴ መቃብር እንዲሉ አባቶች እንዴት በጥር ሙታ እንዴት በነሐሴ ብሎ ሲጠይቃቸው አንተ ሁል ጊዜም ተጠራጣሪ ነህ፣ ስለዚህ ካላመንህ ና እንሂድ ብለው እንደውም ጴጥሮስ ተበሳጭቶ መቃብሩን ቆፍሮ ሊያሳየው በብስጭት ወጥተው ሄዱ ይላል። ከዛ በኋላ ልክ ሲሄዱ መቃብሩ ባዶ ሆኖ አገኘው። ከዛ በኋላ ልክ እኛ የተናገርነው ነገር እንደው ምን በቃ ማን ወሰዳት ብለው ለመጠራጠር ሲደርሱ አይ አታምኑኝም ብዬ ነው እኮ ወላዲተ አምላክን ስታረግ አግኝቻት ይኸው የቀበራችሁበት ሰበን ምን አይነት ነበር ብሎ ልክ ሰበኑን አሳያቸው። ያንም ለበረከት ያው ተካፍለውታል። ያ ሰበኑ ካህናት በእጅ መስቀላቸው የሚሸፍኑበት ትንሽዬ ልብስ ማለት ናት። ያች ናት እንግዲህ የወላዲተ አምላክ የሰበኗ ምሳሌ ነው። ለበረከት ተካፍለውታል ማለት ነው። እና ወላዲተ አምላክ ለኛ ስትል እንግዲህ ከዚህ ዓለም ተለይታለች ማለት ነው። እና ይህን ይመስላል የወላዲተ አምላክ ታሪክ። የሷ ከዚህ ዓለም ማለፏ ለኛ ደግሞ በጣም ትልቅ ሕይወት ወይም በረከት ጸጋ ነው ማለት ነው። ወላዲተ አምላክ ለኛ በዚህ የወላዲተ አምላክ ቃል ኪዳኗ ለአገልጋዮቿ የሚሰጠው በረከት ስለ ቅዱሳን ደግሞ አልፈን እስኪ እንይ ማለት ነው። ለምሳሌ ቅዱሳን አባቶቻችን እነ ቅዱስ ኤፍሬም እና አባ ሕርያቆስ እና ቅዱስ ደቅስዮስ አሉ። አሁን እነሱ የወላዲተ አምላክን ረድኤቷን በረከቷን በመሻት ብዙ ነገር አግኝተዋል። ቅዱስ ኤፍሬም በሷ ተባርኮ ውዳሴዋን እንዲደርስ ሆኗል። ቅዱስ ደቅስዮስ ደግሞ የወላዲተ አምላክን በዕለት የሚሰራውን ተአምሯን እየጻፈ ያስቀምጥ ነበር ይላል። እንግዲህ ከዚህ ተአምሯ ከቅዱስ ደቅስዮስ በፊት የተጻፈ አልነበረም ይላል እና ልክ በየዕለቱ የተሰራውን ተአምር እየጻፈ ሲያስቀምጥ የመጨረሻ ምንድነው ወላዲተ አምላክ በሕልም ተገልጻ ደቅስዮስ እሱ የምትጽፈውን ጽሑፍ ወድጄልሃለሁ፣ ስለዚህ በአንድ ጥራዝ ጠርዘውና አስቀምጠው ብላ ወላዲተ አምላክ እንትን አለችው ነገረችው ማለት ነው። ልክ ስትነግረው
ምንድነው ያለችው? ልክ ይህን ካለችው በኋላ በል ሰማያዊ ልብስና ሰማያዊ መቀመጫ ማንም የማይቀመጥበት እሰጥሃለሁ ብላ ቃል ገባችለት። በዚያም መሰረት ሰማያዊ ልብስና ሰማያዊ መንበር መቀመጫ ሰጠችው ማለት። ግን በዚህ መቀመጫ ማንም ሰው እንደማይቀመጥበት ነገረችው። ከዛ ልክ ይሄን መቀመጫ ወንበሩን ማንም እንደማይቀመጥበት ከነገረችው በኋላ በሱ ምትክ የተተካው ደግሞ ደቅስዮስ የሚባል ደቅስዮስ ሲሻር ወይም ደቅስዮስ ከዚህ ዓለም በሞት ሲለይ ደቅስዮስ ነበር የሚተካውና ያነኛው ደቅስዮስ ደግሞ በስምም እንደሱ ጳጳስ ነኝ ደቅስዮስ የሚባል እሱም ደቅስዮስ እኔም ደቅስዮስ ነው። ስለዚህ ታሪኩን ሲያጠና ነው እንግዲህ ሰማያዊ ልብስና ሰማያዊ መቀመጫ እንደተሰጠው ሲያጠና፣ ስለዚህ እኔም አንጡ ልቀመጥበት ብሎ በድፍረት ተደፋፍሮ የቅዱስ ደቅስዮስን መቀመጫ እሱ ቢቀመጥበት መንበሪቱ ወደ ሰማይ ከፍ አድርጋ ገልብጣ ጣለችው ይላል። ከዛ በኋላ በክፉ አሟሟት ሞተ ማለት ነው። አባ ሕርያቆስም ደግሞ ልክ የወላዲተ አምላክ ማለት እሱ አባ ሕርያቆስ በገዳሙ እንደ አበምኔት ሆኖ ተሹሞ ነበር ይላልና የዋህና ትሁት አገልጋይ ነበር። በትህትናው እና ልክ እስከ መጨረሻው ደግሞ በአገልግሎቱ ፈጽሞ ታማኝና ቅን አገልጋይ በመሆኑ እግዚአብሔር በወላዲተ አምላክ በኩል ብዙ ታላቅ ምስጢር አድርጎለታል። ይህም ምንድነው? ደቅስዮስ ማነው አባ ሕርያቆስ ቅዳሴ ሲቀድስ ያለ ቅዳሴ ጊዜ ሌላ አይቀድስም ነበር ይላል። ምክንያቱም እሱ በትምህርቱ ትንሽ ደከም ያለ ነበር ይላል እና እሱን ከሹመት እንዳይሽሩት ህዝቡ የወደዋን የዋህ ነው፣ ቅን አገልጋይ ነው። ሌሎቹ ግን በትምህርት እንበልጠዋለን ሹመቱን ይልቀቅልን እያሉ ይቀኑበት ስለነበር አባ ሕርያቆስን ለመሻር ያስቡ ነበር ይላል። ስለዚህ የሆነ ምክንያት እንፍጠርና በበዓል ሰዓት ከባድ ቅዳሴ አውጥተን እሱን ፈትነን በዛ ከባድ ቅዳሴ ምክንያት ከሹመቱ እንሽረዋለን ብለው አሰቡ ይላል። ይህን ሲያስቡ ግን ምን ሆነ? ወላዲተ አምላክ ታሪኩን ቀየረችው። እግዚአብሔር የሱን የዋህነት አይቶ በወላዲተ አምላክ ረዳትነት በበረከቷ የወላዲተ አምላክን ቅዳሴ እንዲደርስ የቱን ቅዳሴ እናውጣ እያሉ ሲማከሩ ከዚህ ይሄ ይከብዳል ከዚህ ይሄ ይከብዳል እያሉ ሲማከሩ እሱ ግን ወሰአልብ የቃለ ሰናየ ወአነ አይድ ቅዳሴሃ ለማርያም አኮ በአብዝሆ አላ በአይጽሮ ብሎ ልክ የወላዲተ አምላክን ቅዳሴ በቃ ውዳሴ ማርያምን ተምሮ ሰተት አድርጎ እንደሚለው አንድ ተማሪ ከመምህሩ ተምሮ እንደ ውዳሴ ማርያምን እንደሚያደርሰው እንደዚያ ምንም ከላይ ከታች ሳይል ሰተት አድርጎ ሙሉ ቅዳሴዋን ስለ ቅድስት ሥላሴ ምስጢር ስለ ስጋውና ስለ ደሙ ያለውን መለኮታዊ ምስጢር ሰተት አድርጎ የወላዲተ አምላክን ቅዳሴ ማርያምን ደርሰዋል ማለት ነው። እና ወላዲተ አምላክ ለኛ በጣም ብዙ ረድኤትና በረከትን የምታሰጥ እናታችን ናት ማለት ነው። እና ልክ ደግሞ አሁን ስለ ወላዲተ አምላክ ደግሞ እኛ ምን አይነት እምነት አለን? በቃል ኪዳኗ ስር ያገኘነው በረከት ረድኤት ምንድነው ስንል እኛ ደግሞ እንግዲህ በእግዚአብሔር ምሕረት በሷ ቃል ኪዳን ተሰባስበን በዘመነ ሄኖክ እንድንቆጥር እንዲሁም ደግሞ
ጠፍቶ የነበረውን የቅዱሳት በዓላትን የዕለታቶቹን ምስጢር እንድናውቅ ወላዲተ አምላክ ከተለያየ ቦታ በእሷ ቃል ኪዳን እንደ በደላችን እንደ ኃጢአታችን ሳይሆን በእሷ እናትነትና ረዳትነት ከዚህ እንድንሰባሰብ ቃል ኪዳኗ ረድቶን ለዚህ ቦታ በቅተናል። በበዓሏም ዛሬ እንግዲህ በረከቷ እንድንሳተፍ የእሷ እናትነትና ቃል ኪዳኗ ከዚህ ተሰባስበን በበዓሏ እንድንነጋገር ሆነናል ማለት ነው። እሺ አንድ ደግሞ በመልካ ኤዶም ላይ ነውና ልክ እንግዲህ በእሷ በቃል ኪዳኗ የሚተማመኑ በልጇ እና እንዲሁም በበረከቷ የሚተማመኑ በእግዚአብሔር ዘንድ ታላቅ ክብርን ያገኛሉ። እሷን ግን የሚሰድቡና የሚነቅፉ ደግሞ በጣም ክፉ አሟሟትን እንደሚሞቱና ለምሳሌ እሷን ምንም የምንጠቅማት ነገር የለም። እኛ አሁን ወላዲተ አምላክን ቃል ኪዳኗን አማላጅነቷን ስናምን የምንጠቀመው እኛ ነን እንጂ ሌላ ማንም የሚጠቀም ሌላ አካል የለም። ወይም እሷን ከፍ ከፍ የምናደርጋት ወይም ልጇን ከፍ ከፍ የምናደርገው ሆኖ አይደለም። ይህንን የሚያመለክት ምን ይላል? ነኢ ማርያም ለአዳም ሞገሱ ወነኢ ድንግል ለሄኖክ አክሊለ ርእሱ ያፈቀረኪ ጠቢብ እምነንይሱ አብድሰይ ጸልአኪ እምቀልቡ ወከርሱ ዘመከረ ብኪ መከረ በርእሱ ይላል እና ለአዳም ሞገሱ የሆንሽ ለሄኖክም የአክሊሉ ራስ የሆንሽ ወላዲተ አምላክ ወደኔ ነይ ይላል። ያፈቀረኪ ጠቢብ እምነንይሱ ከታናሽነቱ ጀምሮ ጠቢብ ሰው በልቡ ያፈቅርሻል። አብድሰይ ጸልአኪ እምቀልቡ ወከርሱ እብድ ግን ከልቡና ከሆዱ አንቺን ይጠላሻል አለ። ዘመከረ ብኪ መከረ በርእሱ አንቺን ስላንቺ የመከረው ምክሩ ያ ክፋቱ ማለት ነው። እንግዲህ ወላዲተ አምላክን አታማልድም ወላዲተ አምላክ አትባልም የሚለው በራሱ መከረ እንጂ ባንቺ አልመከረም ይላል። እንደውም ደግሞ በቅዳሴ ማርያም ምን ይላል? ዘንተ ቅዳሴ ዘይቀድስ አኮ ማርያምሃ ዘይቀድስ አላ ለሊሁ ይትቀደስ ወእለ ሰምኦ ኩሎሙ ይትቀደሱ ይላል። የወላዲተ አምላክን ቅዳሴ የሚቀድሱ ወላዲተ አምላክን የሚያመሰግኑ ወይም የሚቀድሱ አይደለም አለ። ይልቅስ እነሱ ራሳቸው ይቀደሳሉ፣ ቅዳሴውንም የሚሰሙት ይቀደሳሉ እንጂ አለ። ያ ማለት እንግዲህ ወላዲተ አምላክሰ ቅድስት ይእቲ ወትረ በሰማይ ወበምድር ይላልና ወላዲተ አምላክ ገና እግዚአብሔር በሐልዮ ገና ከመወለዷ በፊት እሷ የተመሰገነችና የተቀደሰች ናትና በቅዱሳኑ መላእክት ዘንድ ማለት ነው። እና እኛ እግዚአብሔርን ስናመሰግን እግዚአብሔርን ስናገለግል የምንገለገለው እኛ ነን እንጂ ለእግዚአብሔር እልፍ አእላፋት መላእክት ለወላዲተ አምላክ ደግሞ ከክብሯ ዝቅ የምናደርጋት አይደለም ማለት ነው። የሚያመሰግኗት ቅዱሳን መላእክት አሉ፣ እግዚአብሔርን የሚያመሰግኑት ቅዱሳን መላእክት አሉ ማለት ነው። እና ግን የኛ መዳን ለእግዚአብሔር ያስደስተዋል። የወላዲተ አምላክ ቃል ኪዳን በቃል ኪዳኗ አምነን እኛ ስንድን ለወላዲተ አምላክ ታላቅ ደስታ ነው። የኛ መዳን ለሷ ታላቅ ደስታ ነው ማለት ነው። በሌላ በኩል ደግሞ ምን ይላል? እንዲሁ እግዚአብሔር ግን በተለያየ መልኩ ደግሞ እኛን በኃጢአት በበደል ስንወድቅ እግዚአብሔር በአንድም በሌላም
ይገስጸናል። ሲገስጸንም እኛ ወደሱ እንድንመለስ ማለት ነው። እንደውም አንድ እንትን አለና በሀገራችንም ያው አሁን ካለው ከእልቂቱና ካለው ሞት እንዲሁም ደግሞ ከጦርነቱ አንፃር አንዲት ነገር ልበልና በዚህ ትምህርቴን እጨርሳለሁ። ንጉሱ ቴዎድሮስ በጎንደር እንትን ክፍለ ሀገር የነበረው ማለት ነው። እሱ የተማረ ነበር ይላልና ብዙ ጊዜ አብዛኛውን ነገስታት በቤተ ክህነቱም በቤተ መንግስቱም የተማሩ ስለነበሩ እና ልክ ሊያስቀድስ በቤተ ክርስቲያን አንድ ጊዜ እያስቀደሰ እያለ ዲያቆኑ ቴዎድሮስ በጣም ክፉ እንደነበር ነው እንግዲህ በታሪክ እንትን የሚሉትና ለህዝብ ብዙ ጊዜ አይራራም፣ ይገርፍ ነበር። እንዲሁ ደግሞ በጣም ከባድ ነበር ማለት ነውና እዛ ልክ ቅዳሴ ሊያስቀድስ ሲገባ አብዛኛውን መልእክታት ላይ ነው እንግዲህ ቅዳሴ ላይ የሚነበብና ዲያቆኑ ሲያነብ፣ እሱ ግን ሄደና መጽሐፈ ኢዮብ ላይ ጀምሮ እያነበበ ምን ላይ የሚለው ጨረሰ። ወአነግስ ብእሴ መደልዋ የሚል ላይ ሲደርስ ጨረሰው ማለት ነው። ከዛ በእንተ እከየ ህዝብ የምትለውን ጨምርባት አለው ይላል። እሱ ንጉሱን ለመንካት ነበር ያችን ሄዶ ያነበበው። እግዚአብሔር ክፉ ንጉስን አነግሳለሁ ይላል ከሚለው ጨረሰው። በህዝብ ክፋት ምክንያት የምትለውን ጨምራት። ምክንያቱም እናንተ ክፉዎች ስለሆናችሁ ነው። እኔ ክፉ ንጉስን እንድነግስ ያደረገባችሁ እናንተ ክፉዎች ስለሆናችሁ ነው። እና እኛ በኃጢአት በበደል እንዲሁ ደግሞ እግዚአብሔርን ስናስቀይም ህግና ስርዓቱን ስንጥስ ክፉ ንጉስ የሚነግስብን ለዛ ነው ይላልና ብዙ ጊዜ እግዚአብሔር ተግሳጹን ሲያደርግ ግን ወደሱ ብንመለስ እግዚአብሔር ደግሞ ለሞት አሳልፎ አይሰጠንም ማለት ነው። ምን ይላል ቅዱስ ዳዊት? ገስጾሰ ገሰጸኒ እግዚአብሔር ወለሞትሰ ባህቱ የመጣወኒ ይላል። እግዚአብሔር መገሰጽን ገሰጸኝ ለሞት ግን አሳልፎ አልሰጠኝም ነው የሚለው እና እግዚአብሔር ተግሳጽን ሲያደርግ እኛን ሊመክረን ሊያስተምረን ነው እንጂ እኛ እንድንጎዳ ወይንም ደግሞ ወደ ጥፋት ሂደን በነፍሳችን እንድንጠፋ ስለማይፈልግ ነው እና በዚህ በሀገራችን ያለውንም ይህ እልቂቱን ሞቱን እንዲሁም ደግሞ ዘረኝነቱን አጥፍቶልን እግዚአብሔር በመጨረሻ እንግዲህ ቅድስት ሀገራችንን በሰላም በአንድነት ሆነን እግዚአብሔርን እያገለገልን እስከ መጨረሻው ብቅታ ስሙን ለመቀደስ ክብሩን ለመውረስ ያብቃን። የወላዲተ አምላክ ቃል ኪዳን እናትነቷ እንዲሁም በረከቷና ረድኤቷ በሁላችን ላይ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ